መጥፎ የአፍ ጠረንን ለመከላከል ባለፈው እንግዲህ በሽታውን ለመከላከል የሚያስችሉትን እና የበሽታውን መንስኤ መጥፎ የአፍ ጠረን መንስኤ የሆኑትንና መከላከያ መንገዶችንም እንደዚሁም በተለይ ከእጽዋት ጋር ይህንን ለመከላከል የምንጠቀምባቸውን እጽዋት እና አስፈላጊ ጥንቃቄዎችን ነግሬያቸዋለሁ። አሁን ዛሬ ደግሞ መጥፎ የአፍ ጠረንን ለመከላከል የምንጠቀምባቸው መፋቂያዎችን ነው። ስለ መፋቂያ ባለፈው ስላላነሳሁ ነው። ስለዚህ በርካታ እጽዋት በተለይም በሀገራችን የምንጠቀምባቸውና በአፍ ውስጥ ያሉ የሳልፈር መጠንን ለመቀነስ እንደገና ደግሞ ከጥርሳችን ላይ ያሉ ቆሻሻዎችን ለማጽዳት በርካታ የእጽዋቶች አሉ። ከነዚህም ውስጥ የመጀመሪያው ዛና ነው። ዛና ዋሽንቴ ወይም ደሮፈጅ ይባላል። እሱ በተለይ እርጥቡ ቅርፊቱ ከጥርስ ላይ ያሉ ቆሻሻዎችን ወይም በጥርስ መሀል ያሉ ቆሻሻዎችን ከማስወገድ ባለፈ በአፍ ውስጥ ያሉ ባክቴሪያዎችን እና ፈንገሶችን ለማጽዳትም ይረዳል። ስለዚህ እርጥቡን የዛና ቅርፊት በመፋቂያነት መጠቀም በጣም ወሳኝ ነው። እንግዲህ ደረቁንም ቢሆን መጠቀም ይቻላል። ነገር ግን እርጥቡ በቀጥታ ባክቴሪያዎችን ማስወገድ የሚችል ነው። ሌላው ደግሞ ልምጭ ነው። ልምጭም በተመሳሳይ እንደዚሁ ጥሩ መዓዛ በአፍ ውስጥ ያለውም ስለሆነ ሽታውም መዓዛውም ያለው ስለሆነ ጥሩ መፋቂያ ነው። ሌላው ከሃ ነው። ከሃንም እንደዚሁ መጠቀም ይቻላል። ሌላ ደግሞ ደደሆንም በመፋቂያነት ጥቅም ላይ ይውላል። ወይራም በመፋቂያነት ይውላል። እንግዲህ ሌሎችም የእጽዋት ስሮች ለምሳሌ ካሉሲያ አብሲኒካ የሚባልም እንደዚሁ አለ። የአረም ዝርያ ነው። ሬንጅ ይባላል። ሬንጅ በጣም ለጥርስ መፋቂያ የሚያገለግል ነው። እንግዲህ እነዚህና ሌሎችን በመጠቀም ጥርሳችን በመፋቂያ ልናጸዳና በውስጥ የሚበሰብሱ ባክቴሪያዎችን ልናስወግድ እንችላለን። ይህንን የምናደርገው ምንድነው? ብዙ ጊዜ መፋቂያዎችን በጥርሳችን ነው የምንይዛቸው። እንግዲህ በሳይንሱም በቡሩሽ ተጠቅመን እንደዚሁ በኮልጌት እና በሌሎች የጥርስ ሳሙናዎች ተጠቅመን ጥርሳችን ካጸዳን በኋላ በውሃ እንዳንጉመጠመጥና እዛ ላይ እንድንተው በሳይንሱም ይመከራል። ይሄ ማለት ምንድነው? የጥርስ ቡሩሽ የተጠቀምባቸው ኬሚካሎች ወይም የጥርስ ማጽጃው አፋችን ውስጥ ካለ በቀላሉ የቀሩትም እንደገና እንዳያድጉ ባክቴሪያዎችን መከላከል ስለሚችል ነው። ስለዚህ ነው ብዙ ጊዜ የጥርስ መፋቂያ የሚይዙ ሰዎች ቀኑን ሙሉ ብዙውን ጊዜ ከጥርሳቸው አስቀምጠውትና ይዘውት የምናየው። ስለዚህ እነዚህን የምንጠቀምባቸው የጥርስ ቡሩሽ የምንጠቀምባቸው መፋቂያዎችንም እንደዚሁ በጥርሳችን እንደዚሁ ይዘናቸው አንዳንድ ጊዜ እንደው ሁሌ ስራም ላይ ባይሆንም ቶሎ ቶሎ በቀን ብዙ ጊዜ እንድንጠቀምባቸው የሚመከረውም ለዚህ ነው። ምክንያቱም ጥርሳችን በቀላሉ ባክቴሪያዎች ሊገቡ ስለሚችሉ የተቆራረጡ ምግቦች ደግሞ ጥርሳችን ውስጥ በቀላሉ ስለሚበሰብሱ በባክቴሪያዎች አማካኝነት ያ ደግሞ ከሆነ ደግሞ ጥርሳችን፣ ድዳችን፣ ምላሳችን እንደዚሁም ከንፈራችን አካባቢም ሆነ እንደገና ደግሞ በመጥፎ ሽታ ልንጎዳ ስለምንችል እነዚህን መፋቂያዎች ሁልጊዜ ከኪሳችን ባይጠፉ ብንጠቀምባቸው ጠቃሚ ናቸው። እንግዲህ ቢዋጡም ችግር የለውም። ምክንያቱም ሌሎችም እንደዚሁ ባክቴሪያዎችም ኢቨን ሆድ ውስጥ ያሉ ባክቴሪያዎችንም ጭምር ሊከላከሉ ስለሚችሉ ይህንን ያክል አስቸጋሪ አይደለም። እንግዲህ ሌሎችን ደግሞ ባለፈው ስለጠቀስኩላችሁ ዛሬ ስለ መፋቂያ በአጭሩ ትንሽ ላንሳ ብዬ ነው።